ስናነሳ በዋናነት ረመዳን እንደመሆኑ ቁርአን ጋር ያለን ትስስር ሚልቀበት ጊዜ እንደሚሆን ይጠበቃል። መልእክተኛው አለይሂ ሰላም አስጨንቋቸዋል ነው አይደል የሚሉት አንዳንድ ሙፈሲሮች አንበብ ይያለ ጭምቅ አድርጓቸዋል። አይ አይደለም ምድርና ሰማይ ተኳርፈው ነበር ከ600 ዓመት በኋላ ነው የመጣው የመናፈቅ እቅፍ ነው የሚሉም አሉ። በቃ በጣም አለ አይደለ የመሳሳት አለ እንደሱም አለ። አይ ቶ አታንበብ እዚህ اقرأ كتابك ደግሞ ተባራታለህ يوم القيامه ወደድክም ጠላህም አንበብ ተብለ ነው የሚሰጠህ። ስለዚህ ዱንያ ላይ በፈቃድ ባታነብ የትንሳኤ ጊዜ ተገደታ ነባለ። እስልምና በየትኛው መንገድ ህይወትህ ከንባብ እንዲርቅ አልፈቀደም ማለት ነው። በህይወት ኖረህ በአኺራም አታመልጥም ከንባብ ነው። በጣም ያው የንባብ ጉዳይ ከተነሳ በጣም ብዙ ነገሮች ናቸው በተያያዥነት የሚነሱት። ሐሳባችን ውስጥ ያለው ዋና ትኩረታችን ግን በረመዳን ወደ አላህ ሊያቀርበን የሚችል የንባብ ትኩረትን ነው እያነሳን ያለነውና ምናልባት የምታስታውሱት አለ ያነበባችሁት ረመዳን ውስጥ ከቁርአን ውጪ ማለት ነው ያነበባችሁት መጽሐፍ የምታስታውሱት ረመዳን ላይ ስፔሲፊካሊ ትምህርት ላይ ሆነን ግዴታ ይጣልብሃል። እነሱ ረመዳን ይሁን ምን ይሁን የሚያውቁት ነገር የለም የግድ ማንበብ አለብኝ። ለ10 ዓመት በጣም ተጨንቄያለሁ እኔ የእንትን ላይ የንባብ መጽሐፍን ግን እኔ